ክቡራን አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በተለያየ የአማራ ክልል በሚባል ደረጃ አገዛዙን የሚቃወም የተለያየ ሰልፎች እየተካሄዱ ይገኛሉ። እንግዲህ መላው የአማራ ሕዝብ እንደሚታወቀው በዚህ በ7 ዓመት ውስጥ በአገዛዙ እየተጨፈጨፈ የሚገኝ መሆኑ ይታወቃልና አገዛዙን በሁሉም ኢትዮጵያ በሚባል ደረጃ ሰላም አለ በሚል ምርጫ በቀጣዩ ግንቦት 24 አካሄዳለሁ በሚል ይህን የሚቃወሙ ሰልፎች እየተካሄዱ ይገኛሉና እንግዲህ ዛሬ መጋቢት 24 2018 ዓመተ ምህረት በሁሉም የሸዋ ጠቅላይ ግዛት በሚባል ደረጃ እንዲሁም በሁሉም የአማራ ግዛቶች ጎንደር፣ ሸዋ፣ ጎጃም፣ ወሎ በሚባል ደረጃ ህዝባዊ ሰልፎች የተቃውሞ ሰልፎች እየተካሄዱ ይገኛሉና ከምንም በላይ ደግሞ ከምርጫ በፊት ህልውና ይቀድማል በሚሉና ሌሎች ከምርጫ ጋር የተያዙ መፈክሮችን በመያዝ ህዝባችን ወደ ሰልፍ ወደ አደባባይ የወጣበት ሂደትን አይተናልና እንግዲህ ዛሬም በዚህ በሸዋ ጠቅላይ ግዛት በመዘዞ ቀጠና አካባቢ ህዝባችን ለድጋሚ ባሪያነት አንገዛም በሚል የተለያየ መፈክሮችን አንግበው የወጡበት ሂደት አይተናልና ከምርጫ በፊት ህልውና እንዲሁም በድሮን እየሞቱ ድምጽ ስጡ ማለት አይገባም። ሌሎችንም ጭምር በዚህ ምርጫ መሳተፍ የኢትዮጵያ ህዝብ መካድ ከእውነትም መጋጨት ነውና ሌሎችንም መፈክሮችን በመያዝ እንዲሁም ሰልፎች እየተካሄዱ ይገኛሉና በምርጫ ስም ጨቋኞችን አናነግስም በሚል ከምንም በላይ ገኖ የወጣበት የሰልፉ መፈክር ነውና ውድ አድማጭ ተመልካቾቻችን ሁላችሁም እንደምትመለከቱት ህዝባችን ያገዛዝ ገዳዩ አብይ አህመድ ወደ ስልጣን ከመጣበት ጀምሮ የአማራ ህዝብ በድሮን እያለቀ እየተጨፈጨፈ ይገኛልና እንዲህ እንደምትመለከቱት ዛሬ ሰልፉም ይሄን የሚቃወም ሰልፍ ነው። ህዝባችን ራሱን አስተባብሮ በዙ በራሱ መልካም ፍቃድ ወጥቶ አገዛዙን የተቃወሙበት ነውና